ኤፉዬና ናታን ጥሩ ህይወት ሊጀምሩ የቤዛንም ቤቷንም ንብረቷንም ትተውላት ወጥተው የራሳቸውን ህይወት ሊኖሩ እያሰቡ ነበረ። እንደዚሁም ደግሞ ናታን ስራ እየፈለገ በነበረበት ሰዓት ነበረ እነዛ እንግዲህ ደውለው ያገኙትና ይሄን ነገር ያፈጠሩበት ወይም ደግሞ እንደዚህ እንዲሆን ያደረጉት ስራ ስለሚፈልግ የራሱን ህይወት ከኤፉዬ ጋራ መጀመር ስለሚፈልግ ነበረ። እንግዲህ የስራ ጉዳይ ነው ብለው ሲደውሉለት ሲቪውን ስላስገባ እነሱ መስለውት ነበረ የሄደው እና እንግዲህ በጣም ነበር የሚያሳዝነው። ኤፉዬና ናታን በጣም ችግር ውስጥ ናቸው አሁንም ማለት ነው። ኤፍራታ ይሄን ነገር ብትሰማ ከምላችሁ በላይ ልቧ ይሰበራል። አባቷ አሳዳጊዋ ከሞተው በላይ ልቧ ከተሰበረው በላይ ይህን ነገር ብታይ የእውነት አድርጎት ነው ብላ ካመነች የእውነት በጣም ነው የምናደድባት። በእርግጥ ደግሞ ሰው የሚያየውን ነው የሚያምነውና ነገሩ እስከሚጣራ ድረስ በእርግጥ ደግሞ ናታን ይህን ነገር ያደርጋል ብላም አታስብም። ታምነዋለች ብዬ አስባለሁኝ። በተለይ ናታን ኤፍራታ ካላመነችው በጣም ነው ልቡ የሚሰበረው ከምላችሁ በላይና በጣም ከባድ ሁኔታ ላይ ነው አሁን ላይ ያሉት። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንደተለመደው ሀሳብ አስተያየት መስጠት አትርሱ እና ውዶቼ እጅግ በጣም በአሁኑ ሰዓት በእርግጥ የጾም ሰዓት ስለሆነ ሁላችንም በጣም ቢዚ ነን። ለዛ ሊሆን ይችላል ኮሜንት ላይ ብዙ ማስተያየት እየሰጣችሁ አይደለም። አስተያየታችሁን ኮሜንት አስቀምጡ። እና ውዶቼ በእርግጥ ብዙዎቻችሁም ናታን አሁን ላይ ያለበት ሁኔታ በጣም ከባድ ነው። አሁን ትንሽ ደስተኛ እየሆነ ነበረ፣ አሁን ደግሞ መልሶ ያፌት እንደዚህ እያደረገው ነው እያላችሁ ነበር፣ በኮሜንት እያነበብኩ ነበረ። እና ትክክል ነው። እውነት ለመናገር እኔ ራሴ በጣም ነው ያዘንኩት ማለት ነው። ምክንያቱም ይሄን ነገር ያደርግበታል ብዬ አልጠበቅኩም። ግን ደግሞ አሁን ላይ ናታን በቃ ወደ ራሱ እየተመለሰ የቤዛንም ክፋት አወቀ፣ ሁሉን ነገር እያወቀ በትክክል ወደ ህይወቱ ሊመለስ ሲል አሁንም ደግሞ እንደገና የማይወጣበት ችግር ውስጥ አስገብቶታል ያፌት ምንድን ነው ይሄን ያህል እንዲበቀል ያደረገው? በፊት ላይ በልጅነቱ ያሳለፈው መጥፎ ነገር ነው እንደዚህ መጥፎ እንዲሆን ያደረገው ብዬ ለራሴ ራሱ ጥያቄ ሆኖብኛል። ብቻ በጣም ከባድ ነው። አሁን ላይ ለሱ በጣም ደስታ ነው ይሄን ነገር በማድረጉ ይሄንን ቪዲዮ በመቅረጹ ራሱን በቀረጸው ቪዲዮ ለፖሊሶች ሰጥቶ መቀመቅ ሊከተውና ከዛም በኋላ ደግሞ የሚፈልገውን ነገር ሊያደርግ ነው የሱ ሀሳብ። እሱ የሚፈልገው ኤፍራታንን ናታን ከሌለ ኤፍራታንን ማግባት እንደሚችል ነው የራሱን አሳምኖ ያለው። ናታን ከታሰረ እስር ቤት ከገባ በቃ ተስፋ ትቆርጣለች፣ እኔ የምፈልገው ነገር ታደርጋለች፣ እሱን እስር ቤት እንዳስፈታልሽ እኔን ማግባት አለብሽ ብሎ ለማለት ነው የፈለገው፣ ለማስገደድ ማለት ነው። ከዛን እሷም ደግሞ እሱን ለማስፈታት ብላ እሱን አገባሃለሁ እንድትለው ነው የፈለገው ማለት ነው። እያሰበ ያለው ነገር ወይንም እያደረገ ያለው ነገር በጣም ከባድ ነው፣ ወይንም በኋላ ላይ በጣም መስዋዕት ሊያስከፍለው የሚችል ነገር ነው ማለት ነው ያፌት እያደረገ ያለው። ጽዮንም ደግሞ ትንሽ ነገሮችን እያስታወሰች ነው። ይሄን ነገሮችን ብታስታውስ ወደ ጤንነቷ ብትመለስ ኤፍራታንንም ታግዛትና ያፌትን ጉዱን ያወጡበት ነበር ማለት ነውና ብቻዋን ኩና ግን በጭራሽ ማድረግ አትችልም ኤፍራታ ማለት ነው። በእርግጥ ቢኒያም ከጎኗ አለ፣ ግን ምን ይፈጠራል ከዚህ በኋላ በጣም የሚያስፈራ ነገር ነው የሚፈጠረው።